በስራ ላይ አሁን በተለያዩ ዘርፎች ከ2800 አካባቢ ኢንተርፕራይዞች አሉን። እነዚህ እንደ ከተማ ተመዝግበው የተያዙ ናቸው። አመት ላይ ወደ 311 ኢንተርፕራይዞች መመስረት ችለናል። ከዚህ ውስጥ 30 ኢንተርፕራይዞች በግብርና ዘርፍ፣ 25 ኢንተርፕራይዞች በኢንዱስትሪ ዘርፍ ሲሆን ሌሎች ቀሪዎች በአገልግሎት ዘርፍ ነው። ትኩረት ሰጠ የምንሰራው በተለይ በከተማ ግብርና ዘርፍና ኢንዱስትሪ ዘርፍ ላይ ሼዶችን በማመቻቸት ብድር በማመቻቸትና የገበያ ትስስር በማመቻቸት ትኩረት ሰጠን እየሰራን ያለን። ከዛ ተጨማሪ የተለያዩ ፕሮጀክቶችን እንጠቀማለን። እንግዲህ እነዚህን ኢንተርፕራይዞች በተለያየ መልኩ ድጋፍ ማድረግ እየተፈለገ ነው። በተለይ የገበያ ትስስር በተለያዩ መልኩ ይደረጋል። አንደኛ በቀጥታ ትስስር በማድረግ ከኢንተርፕራይዝ እርስ በርስ ከመንግስት ፕሮጀክቶቹ ጋር እና መንግስታዊና መንግስታዊ ካልሆኑ ከመካከለኛ ኢንዱስትሪዎች ጋር ትስስር እንዲደረጉ ይደረጋል። ከዚህ ተጨማሪ ይሄ ኤግዚቢሽን ባዛር አንድ ለገበያ ትስስር ማሳወቂያ ምርታቸውን አንደኛ ምርታቸውን እንዲያሳውቁ፣ ሁለተኛ የእርስ በርስ ልውውጥ እንዲያደርጉ ነው። ሁለት ዓላማዎች በማንገብ ይህን ኢንተርፕራይዝ እዚህ ጥቃቅንና አነስተኛ ኢንተርፕራይዞች ምርታቸውን በማስተዋወቅ አንድ የገበያ ትስስር መንገድ የምንጠቀምበት ነው። ከዛ በተጨማሪ ቀጥታም ይሁን በራሳቸው ድጋፍ ሊሆን ይችላል፣ በተቋሙ ድጋፍ ከሌሎች ጋር በማቀናጀት የገበያ ትስስር እየተደረገ ይገኛል። በዚህ ዓመት ላይ 288 ኢንተርፕራይዞችን የገበያ ትስስር ለማድረግ ተችሏል። በብር መጠን ወደ 50 ሚሊዮን አካባቢ ጠቅላላ ስራ ተቋራጮችንና ሌሎችንም ዘርፎች በማካተት ትስስር በማድረግ ላይ እንገኛለን እና የሰላሙ ሁኔታ አንጻራዊ ሰላም በመምጣቱ ሰው ወደ መደበኛ ስራው እየገባ ነው። ዘግቶ የነበረ ሼድም፣ ኮንቲነሮች፣ ሌላ ስራም ወደ ስራ እየገባ ስለሆነ አሁን ላይ ብድር በተለይ ተዘዋዋሪ ብድር ጸደይ ባንክ ፈቃደኛ ሆኖ አሁን ላይ 4 ኢንተርፕራይዞች ብድር አመቻችቶልናል ከ1 ሚሊዮን ብር በላይ ተጨማሪ አሁን ወደ 8 ኢንተርፕራይዞችን በምልመላ ላይ ይገኛሉ። ከዚህ በላይ ያለውን 8 ሚሊዮን ብር ተዘዋዋሪ ብድር ይኖረናል። ይህን ሙሉ በሙሉ አሰራጭተን ተጠቃሚ ለማድረግ እንፈልጋለን። በመደበኛ ብድር ስርጭት ወደ 17 ሚሊዮን ብድር አካባቢ ለኢንተርፕራይዙ በዚህ ዓመት ስርጭት ተደርጓል። 8.7 ሚሊዮን ብር በከተማና በክልል በጀት ተይዟል። ይህ ግንባታ ሲከናወን ሲያልቅልን ሙሉን ኢንተርፕራይዞች በመመልመል ወደ ስራ የምናስገባ መሆኑን መግለጽ እወዳለሁ።